ቁጭ በል። ምን አበልቶ ነው የምትናገረው ነገር እኮ እየሰማሁ ነው። ኧረ በሆዴ ነው ያልኩት። ሆዴ ይፍረስ። ቀፍኝና ሳሚኝና ይውጣልሽ። እኔ እውነት አርቲስት ነኝ። ሉላ 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 አውርተሽነ በረበልና ሚያው 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 አጨብጭበናል። ትችላለህ። ሰላም እንዴት ናችሁ? ውድ የጸግሽ ቲዩብ ቤተሰቦች በዛሬው ቪዲዮአችን የሳምንቱ አነጋጋሪና አዝናኝ የሆኑትን ቪዲዮዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው ተከታተሉ። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መጀመሪያው ቪዲዮ ከዛያው ህይወት ይቀጥላል። ህይወት የት ነው ያለነው? እንዴት ወደዚህ ልመጣ ቻለ? እንኳን ወደ ሲንድቱ በሰላም መጣችሁ። ማለት ይኸውላችሁ ዓለም ገደብ የሌለውን ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት የበለጠ ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁት ሰዎች፣ ቡድን፣ ተቋም ያለ ገደብ የምታዘዋውሩበት ከተማ ነው። ታዲያ በዚህ ብር ያሻን መግዛትና መሸመት እንችላለን ማለት ነው። የፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ። ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? አሁን ደግሞ የት ነው ያለነው? በዚህ ከተማ ውስጥ የማይሸጥ የማይለወጥ ነገር የለም። ካላችሁስ የማይሸጠው ነፍስ ብቻ ነው። የፈለግነውን ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለምንም ጥረት ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳቶች በከተማችን ውስጥ ያሉትን የሁሉንም ሱፐርማርኬቶችና የኤሌክትሮኒክስ ምርቶችን በተጨማሪም ይህን የመሰለ ስንጋ ብትፈልጉ ቅርጫ አድርገን የፈለጋችሁበት ቦታ እናመጣላችኋለን። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ? ሰላም። አሁን ያላችሁበት ከተማ ማይካርዲስቲ ይባላል። በዚህ ከተማ ህይወት የተፈጥሮ ንግድሳ ከብርሃን ፍጥነት በላይ የምትጓዝበት የዶሮ ላማን ያህል ቀላል የሆነችበት የቴክኖሎጂ ከተማ። ምን የተለየ ነገር አለ እዚህ ከተማ? በዚህ ከተማ የዳሽን ካርድን ብቻ በመጠቀም ብራችሁን ወደ ዶላር በመቀየር ዓለም አቀፍ ግብይቶችን ለመገበያየት ለምሳሌ ከሺን ከአሊባባ ላይ እንዲሁም ከኔትፍሊክስ ላይ ፊልሞችን፣ ከስፖቲፋይ ላይ ደግሞ ሙዚቃዎችን ከቤታችሁ ናችሁ የመዝናኛ ክፍያዎችን መፈጸም ልትችሉበት ሙዝ ከመላጥ በላይ ህይወት ቀላል የሆነበት ታላቅ የቴክኖሎጂ ከተማ ነው። ቆይ እንደዚህ ህይወትን ቀላልና ዘመናዊ የሚያደርጉ ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ዓለም ነው። በዳሽን ሱፐር አፕ ዓለም ሁሉም ነገር አንድ እርምጃ ቀዳሚ ነው።
አጨብጭበናል። ትችላለህ። በጣም ነው የምችሉት። በስመ አብ የሚገርም ስራ ነው የሰራችሁት። ይመቻችሁ። 20 ብር ለማውጣት ፈልጌ ነበር። ሁላችሁም እጃችሁን ወደ ላይ። ዝርፊያ ነው። እጃችሁን ወደ ላይ ሰምታችሁኛል አይደል? እጃችሁን ወደ ላይ ተመርከቡ። እንደውም አሪፍ አጋጣሚ። አሁን ተነስቼ በጥፊ ሽጉጡን እቀበለውና ሁሉንም አድናቸዋለሁ። ከዛ ፌመስ ሆናለሁ፣ ሀብታም ሆናለሁ። አሁን ቆይ ተነስቼ በጥፊ ልበሉ። 1 2 3 ቁጥር ምን አበልቶ ነው የምትናገረው ነገር እኮ እየሰማሁ ነው። ኧረ በሆዴ ነው ያልኩት። ሆዴ ይፍረስ። ቻምፕ ትለያለህ። እኔ አልጠበቅኩም እንደዚህ እንደምታደርግና ትለያለህ። ማን በዚሁ ቀጥል። ስለማልጠጣ ስለማልሰክር በትዝታ መነመንኩኝ ስለማልጠጣ ስለማልሰክር በትዝታ ጭምጭሪሪም ጭምጭሪሪም ጭሪሪም 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 የልምየት የልምዛያ አትቀመስ ላትበላ ጣዖቴነሽ ያመለኩት ይዘገፉኝ ሆይ ለሷለ ጭሪሪም 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 ይችላል ይችላል ይችላል። አንዴ በሉ እስኪ ይችላል ይችላል አረ ይችላል 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 እስኪ አንዴ ይችላል 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 ተምሯል ተምሯል። እኛ ያዘጋጀናቸው የሙዚቃ ግጥም ስንኞች አሉ። ጀምርልሻለሁ፣ ከጨረሽ ትሸለሚያለሽ። በእጆቼ እየዳሰስኩ እንዳላጫውትሽ ሰው ከማይደርስበት ጋራ ስር ነው ቤት ጋራ ስር ነው ቤት። ናይስ። ሰው ከማይደርስበት ጋራ ስር ነው ቤትሽ ጋራ ስር ነው ቤትሽ። ሰው ከማይደርስበት ጋራ ስር ነው ቤትሽ ጋራ ስር ነው ቤትሽ። ናይስ ተመልሷል። ሰው ከማይደርስበት ናይስ ጋራ ስር ነው ቤትሽ ጋራ ስር ነው ቤት። በጣም አሪፍ ተመልሷል። ኢቢኤስ ቲቪ ላይ ከቀረበ በኋላ በጣም ታዋቂ ሆኗል፣ ፌመስ ሆኗል እና እስኪ ይህንን ቪዲዮ እኔ ጆክ ሚዚጋ ነው ፎሎወር አለ ቲክቶከር ነው ያኔ ኧረ ስልክ ጀጮብኝ ነው እና ነይ ቀፍኝና ሳሚኝና ይውጣልሽ። እኔ እውነት አርቲስት ነኝ። ሚያው ሉላ አውርተሽ ነበረ በልና ሚያው 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 በልና ምጀመው ለዴ አፋርኛ አፋር ናት። አይ ሉላዬ ቆንጆ ሉላዬ ቆንጆ ጭንጭሪ አይ ሉላዬ ቆንጆ ሉላዬ ቆንጆ ሽልማታም ቆንጆ ትደግመዋለች ቆንጆ ሉላዬ ቆንጆ ይችላል ባሪያ ነው። ትለያለህ። ማን በዚሁ ቀጥል። ማን ነው? ሚከራይ ቤት አለ ላጤነ? አዎ። ምን ሴት ተከራይ አለ? ሴት ተከራይ የለም። ሴት የለም? የለም። ተኛበት ተኛበት። ቻው ሶሲ። አይውል ቻርሊ፣ ስትመለስ ግን እንደወጣቱ ነው የምትመጣው። ማለት ስትመለስ ማታ ስትመለስ አሁን እንደወጣቱ ነው የምትመጣው ነው። ደህና ወይ ሶሲ? ቢልልኝ የለችም ባይሉኝ ቢልልኝ የለችም ባይሉኝ ቢልልኝ የለችም ባይሉኝ
አቤት አይደለም እንዴ ምን ሆነህ ነው? ኢትዮጵያዊው ቻርሊ ቻፕሊን ሌላ ታሪክ ውስጥ ገብቷል። ሌላ ታሪክ ውስጥ በጣም አሪፍ አጨብጭበናል። አብሮ እዛው የተለመደ ቦታ ነን። ማን ነው? ባለፈው ያስተዋወቅኩሽ ታናሽ ብራዘሬ ነው። እሱን ሳልነግር ባለፈው ክለብ ሴቶች ጋር ይቻላልኝ እንዴ በነብር ነው እንደዚህ የሚቀልለው? ብራዘር መጥቻለሁ። ምን ነበር? ሁሉም ልብስ ቆሽሿልና አንዱ ላይ 100 ብር ሳሙና ወይ በለኝ። ዛሬው 200 ብር የለም እንካሳም ነው። ማዘርም ደውላ አልመለስኩም። የካርድ ግጨኝሽ ሳፋሪኮም ኢትዮ ቴሌኮም። ኧረ ብራዘር ተረዳኝ እንጂ ሲጀመር በምን እንደደወልክ አልጠየቅኩም። ችግር ሌላ ነገር ከሆነ ቤት እንገናኝ። ባለፈው እኮ የማን ሄር መግዣ ብር ሰጥሻለሁ ያልከኝ አልሰጠኝም። አንቺም ሂደሽ ልትጨፍሪበት ነው? ኧረ እኔ ጭፈራው ቤት ሂጅ አላውቅም። እና ባለፈው የተገናኛችሁት ቸርች ነው? የወንዶች ጉዳይ የሚቆራበት ምርጥ አባላቸው። እሺ በዚህ 5 ዓመት ውስጥ ራስህን የት ታየዋለህ? አንገቴ ላይ የ2 ዓመት የአይምሮ ህሙማን ላይ የህክምና ባክግራውንድ እንዳለህ ነግረኸኝ ነበር። ምን ነበርክ? በሽተኛ ነበርኩ። ህክምና ላይ አልሰራህም ማለት ነው? ሞክሬ ነበረ ግን ጋውን የለኝም። እና አልተማርክም? ኧረ ተመሪያለሁ። አካውንቲንግ። እኛ እኮ ለመቅጠር የፈለግነው ዶክተር ነው። እሺ ምን? እሺ ዶክተር ሆኜ እሰራለሁ ካልክ እሺ ተቀጥረሃል። አመሰግናለሁ። እባክን ጓደኛዬ ለስጋችን ስንል ነፍሳችንን አንጣ፣ ወደ ሃይማኖታችን እንመለስ እባክን። ደህና ናችሁ? ይኸውልህ ዝም ብለህ ብቻ አንቺ እንዴት ነው እንደዚህ ያማረብሽ? በእናትሽ ሁሌ እኮ አናገርሻለሁ እያልኩኝ ቁንጅናሽ እየገፋኝ ተቸገርኩ። እስኪ አንዴ 360 እስኪ በስመ አብ ያበደ ነው። በቃ ውስጥ ግቢና ጠብቂኝ እመጣለሁ። አንተ ማል እንዴ? ማዘሬ እኮ ነች እኮ። ደህና ዋላችሁ ልጆች? እንደውም አያተመጡ ዝም ብለህ ብቻ ተማሪ ነው ጡረተኛ። ቆይ አንተ ልጅ እኔ ምክር አልሰማ ነው የምትለው አይደለ? ኧረ አባዬ አሁን ስልችት ያለኝ አንተ ምክር ነው። ኧረ እንደዛ ነው ነገሩ። ከዛሬ በኋላ የመከርኩህ እንደሆነ ይኸውልህ ዛሬ የመጨረሻ ምክር ልንገርህ። እሺ ምንድን ነው? ይኸውልህ ይሄ ልጅ ህይወት አጭር ናት። በቻልኩ አቅም ተጠቀምባት። የትኛዋን ህይወት ነው? ህይወት አበበ ነው ህይወት አስቻለው? አንተ ያማል። ህይወት ያስካለ ልጅ ነው የምልህ ታች ሰፈር። እስከዚህን ድረስ ስላያችሁኝ በጣም አመሰግናለሁ። እንግዲህ በሌላ ጊዜ በሌላ ቪዲዮ በምርጥ ቪዲዮ ተመልሰን እንገናኛለን። እንዲሁም ቀጥሎ ማየት የምትፈልጉት ካለ ይህችኛዋን ተጭናችሁ ማየት ትችላላችሁ።